ሰላም ሰላም ለምለም ሙስሊሙም ክርስቲያንም እህቶቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። እግዚአብሔር አምላክ በጸጋ በኪነ ጥበቡ ይጠብቃችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ፣ የምትሰሩበትን ብር እፍ ብሎ አምላካችሁ ብርክ ያድርግላችሁ፣ የቤተሰቦቻችሁን ክፉ አያሳያችሁ እያልኩኝ ቁቁ ቀቀቀቅ ብዬ መጥቻለሁ። ጂጂዬ ምን ሆነሽ ነው የጠፋሽው ብላችሁ በውስጥ የምጽፉልኝ ልጆች አለ፣ ከልብ አመሰግናለሁኝ። ዩቲዩብ አይነ ጥላ መጥቶኝ ነው መሰለኝ፣ አይመራኝም፣ ለምን እንደሆነ አላውቅም፣ ግን መጣጣለው ማለት ነው። ከዚህ በመቀጠል ያባችን ቆፍጣና ሸንቃጣው አብርሽንና ሄርሜላን እንደዚሁም ሩታና አብርሽ እንደዚሁም ኤፍሬምን እንጂ ከች ብያለሁ ማለት ነው። ከዚህ በመቀጠል ያባችን ትላንትና ውድ ባለቤቱን ጭፈራ ቤት ምናምን ልኳት ነበር። ብቅ ጥልቅ ፈካ ደመቅ ነጠፍ እያለ ርር ብላ ዝንጤሽን ብላ ሂዳለች ማለት ነው። ከዛን ያባችን ደግሞ ጭረረረ በማግስቱ ለማንኛውም ማለት ነው እኔ ከትላንት ወዲያ ቪዲዮ ቀጥላለሁ። ያብ በነገራችን ላይ ከዚህ በፊት በምናይክ በቆፍጣናነት በሸንቃጣነት በደንብ ነው የምናቀህ፣ እኛ የምንወደ የምናከብር ልጆች ማለት ነው። ለምን መሰለህ አሁን ሂዊ የለበሰችው ልብስ አለባበሷ ትክክል አይደለም። አለባበሷን በደንብ ማስተካከል ነው ያለባት ብዬ ነው የማስበው። ምክንያቱም አንተም እንዲህ አይነት አለባበስ እንደማትወድ እኛ እናውቃለን፣ በክብርህ ማትደራደር እንደሆንክ ማለት ነው። ስለዚህ አለባበሷን ብታስተካክል መልካም ነው ብዬ ነው የማስበው። እምብርትን እያሳዩ መሄድ ምንም ትርጉም ያለው አይመስለኝም። አንድ ባለትዳር ወይንም እውነተኛ ፍቅር ሊያገባት የተዘጋጀ ወንድ እምብርትን ለሌላ ሰው እያሳየች የምትሄድ ከሆነ የህዝብ ነች ማለት ነው። ስለዚህ አለባበሷን አስተካክላ በበፊት ስታይልክ ብትመጣ ደስ ይለናል። ምክንያቱም ገላዋን ማየት ያለብህ አንተ ብቻ ነክ ብዬ ነው የማስበው። አለባበስሽን ብታስተካክዬ ብዙ ሰው የኮሜንት እንትን ነው እናንተ ማየታችሁታል ብዬ ነው የማስበው። አንድ ሴት ባሏን የምትወደው የምታከብረው ከሆነ ገላዋን ማየት የሚችለው አንድ ባሏ የሚወዳት ማለት ነው። እምብርቷን ምናምን ማየት የሚችለው ግን እምብርትን ህዝብ ጋር ይዞ መውጣት ማለት የህዝብ ገላ ነው ማለት ነው። እና ይሄንን ታሻሽል። ሲቀጥል ደግሞ ተናደሃል፣ ትላንትና በለቀቀው ንድድድድ ብለሃል። ደስ ይላል ግን እውነተኛ ፍቅር በቅናት የተንጣለለ ሲሆን ደስ ይላል። ወንድ ልጅ ሲቀና በጣም ነው ደስ የሚለው በነገራችን ማለት ነው። ግን መጥፎ ቅናቶች ሳይሆኑ የፍቅር ቅናቶች፣ ልክ ያንታውን የፍቅር ቅናት ነው። እና ምን ልልክ ነው መጀመሪያ መፍቀድ አልነበረብህም ማለት እንድትሄድ መፍቀድ አልነበረብህም። ካልሆነም እንደዚህ አይነት ቦታ የሚኬደው ወይም ከፍቅረኛ ጋር፣ ምክንያቱም መሰናክል ሊኖር ይችላል። ብዙ ነገር አለ፣ እዚህ የሚጠጣ የሚሰክር አለ፣ ብዙ መሰናክሎች አሉና ከጓደኞቿ ጋር መፍቀድ አልነበረብህም። ወይንም አንተ አብረሃት ሂደህ ከጓደኞች ዘና ፈታ ማለት ጥሩ ነው። ሲቀጥል ደግሞ ጓደኞቿ እንደዚህ ቦታ ሳይሆን መሄድ ያለባቸው እሷ ፍቅረኛ እንዳላት ትዳር እንዳላት ሰው የሆነ እርጋታ ያለበት ቦታ መሄድ ነበረባት ብዬ ነው ማስበው። ከፈቀድክ ወዲህ ደግሞ ቢያንስ እንኳን ስትደውልላት የማታንሽ ሂጂ አይቻታለሁ ምናምን ቦታ ቀይራ ነው ምናምን ብልሃል። ነገር ግን ምናልባት አንተ ትመጣለህ ብለውም ፈርቶ በዛን ሰዓት ብታገኛቸው የሆነ እርምጃ ልትወስድ ስለምትችልም ቦታ ቀይረው ሊሆን ይችላል። እሺ ከምንም በላይ ግን መተማመን ይበልጣል ማለት ነው። አይደለም መሄድ አድራ እንኳን ብትመጣ አንተ እሷን የምታምናት ከሆነ ምንም ችግር የለውም። ምክንያቱም እምነት ይበልጣል ማለት ነው። እና በእርግጥ ሂዊም ጥፋተኛ ነሽ። ማምሸትም ማደርም ያለብሽ ነገር አይመስለኝም። ሲቀጥል ደግሞ ፍቅረኛ እንዳለሽ ትዳር እንዳለሽ ማሰላሰል አለብሽ። እነዛ ጓደኞችሽ ምናልባት ፍቅረኛ ላይኖራቸው ይችላል፣ ትዳር የእውነተኛ ፍቅር ላይኖራቸው ይችላሉ። ፍቅረኛ እንደዚህ ጊዜያዊ ሊኖራቸው ይችላል። ስለዚህ እዚህ ጋር ስህተት ሰርተሻል። አንተ ደግሞ ቁጭ ብለክ እንትኗን በትዕግስት መጠየቅ ነው፣ መልካም ነው። ለሁለተኛው ጊዜ እንደዚህ አይነት ቦታም አለመፍቀድ ነው። በቃ አንዴ ሆኗል፣ አለመፍቀድ ነው ብዬ ነው ማስበው። ጨረረረ ማለትም አያስፈልግም። ምክንያቱም ቅናት ቤትን ያፈርሳል ብዬ አስባለሁኝ። በተረፈ በርቱ፣ ጠንክሩ። ግን እኔ አንድ ኮሜንት አይቼ ነበር ትላንትና ተጽፎ ነገ ደግሞ አድረሽ መጣሽ ብሎ ይመጣል የሚል ኮሜንት አይቼ ነበር። ትላንትና አድራ ምናምን ብለህ ትላንት በሰራው ገርሞኛል ማለት ነው። ለማንኛውም
በርቱ፣ ጠንክሩ፣ የምትሰሩትን ነገር እንትን በሉ። ግን አለባበሷን ብታስተካክል መልካም ነው። ምክንያቱም አንተ እናውቃለን ከዚህ በፊት ሄሉ ምን አይነት ቀሚስ ለብሳ ስታብድ እንደነበረ፣ እንደውም እንደሷ እንዲህ አልተገላለጠችም። እና ይህን ነገር ብታስተካክል። የሰው አይን ራሱ ቡዳ ነው እናቴ፣ የሰው አይን መርዝ ነው። አብሶ የዩቱብ አይን መርዝ ነው። ስለዚህ በቃ እንደ ቆፍጣናነታችሁ ብትጀምሩ ብትቀጥሉ እንፈልጋለን። በተረፈ በርቱ፣ ጠንክሩ እንላለን ማለት ነው። ከዚህ በመቀጠል አብርሃምና ሩታ እንደዚሁም ኤፍሬም ሄርሜላ ከትላንት ወዲያ አብርሽ ሩታንና እንትን ኤፍሬም ሩታንና አብርሽን አስታርቋቸዋል። ከዛም በኋላ በቃ ልጃችንን በፍቅር እናሳድጋለን ብለዋለች። እንግዲህ አብርሽም ሂዶ እዛ ቡና ጠጥቷል ማለት ነው። ቡና እንጠጣ ተብሎ ሂደዋል ማለት ነው። እዚህ ጋር ደግሞ ሄርሜላ አለች፣ ያረገዘች ሄርሜላም አለች። እና ምን ልላችሁ ነው፣ ምን እየተካሄደ ነው ለማለት ፈልጌ ነው። አብርሃም ኤርሜላ ጋር ነው ወይስ ሩታ ጋር ነው? በእርግጥ በሩታና በአብርሃም ባህል ልጅ አለ። ልጅ ካለ ምንም ቢሆን ባልና ሚስት መቼም ቢሆን አይለያይም። በቃ በሆነ አጋጣሚ ማለት ነው መሰናከሉ አይቀርም፣ ይሰናከላል። አብሶ ቤት ውስጥ የሚሄድ ከሆነ ወንድ ልጅ መሰናከሉ አይቀርም። እሷ ቤት ውስጥ ከሄደ የፈለገ ቢፋቱ፣ ምክንያቱም የቀረ የውስጥ ፍቅር ስላለ፣ ሲቀጥል ደግሞ ልጅ ስላለ ማለት ነው። ግን ሁለቱ ሲታረቁ የልጁ ደስታ ምን ያህል ደስ ይል ነበረ። አንድ ላይ ቢኖሩ ታርቀው ደስ ይል ነበረ። እዚህ ጋር ደግሞ ሄርሜላን አስረግዟታል። ሄርሜላ ደግሞ አሁን ታሳዝናለች። ምክንያቱም አሁን እርጉዝ ከሆነች እሷንም እሱንም ሂድ ብሎ መፍረድ ራሱ ከባድ ነው። ነገር ግን እኔ እንደሚመስለኝ ሄርሜላ የሩታ ዕጣ ይደርሳታል ብዬ ነው የማስበው። ለምን መሰላችሁ? ይሄ ሕፃን ልጅ ከመረገዙ በፊት እንደዚህ ጽንስ ገና እንትን ስትይዝ እንዴት ሲል ነበረና ለሩታ እንደዛ ለሄርሜላ የሚያሳያትን እንክብካቤ ነው ሲያሳያት የነበረው። ከትንሽ ጊዜ በኋላ ፊንኪርኪርኪር ብሎ እንደ ሞተር ነው አብርሃም የተቀየረውና እኔ በጣም ነው የምፈራላት። ሲቀጥል ደግሞ ሩታ ጋር የሚመላለስ ከሆነ ቤቷ እየሄደ ልጁን የሚያይ ከሆነ ቤቷ ሄዶ ቡና የሚጠጣ ከሆነ ሩታና አብርሃም ዞሮ መገናኘታቸው አይቀርም። ዞሮ መሰናከሉ አይቀርም። መሰናከሉ አይቀርም። ቤቷ ሂዶ ቡና የሚጠጣ እንትን የሚላት ከሆነ አይቀርም። እነዚህ ልጆች ቁርጥ ያለ ነገር የላቸው። እሱ በምላሱ አልወዳትም ሄርሜላን ወዳታለሁ ይላል። ምክንያቱም በፊትም ቢሆን ሄርሜላ እንትን ሩታ ምን ያህል እንደሚወዳት ምን ብዙ ነገር ሲለፈልፍ ነበረ። ያንን ልፍለፋ ነው ሄርሜላ ላይ እያሳየ ያለው ማለት ነው። ሄርሜላ ስላረገዝኩኝ የትም ጥሎኝ አይሄድም ብላ ታስብ ይሆናል። ነገር ግን ሩታንም አርግዛ ጥሎ ሂዶ አንቺ ጋር መጥቷል። ነገስ ምን ዋስትና አለሽ ወደ ሌላ ሴት እንደማይሄድ ለማለት ፈልጋለሁ። አንዳንዶቻችሁ ደግሞ ቀለበት አንዳንዶቻችሁ ደግሞ ሽማግሌ ላክ ትላላችሁ። ሽማግሌ ቢልክም ማለት ነው ልቡ ካልተረጋጋ ነገ ጥሎት የማይሄድበት ምክንያት የለም። ሩታንም በቬሎ አግብቶ ነው ወደ ሌላ ሴት እንጣጥ ብሎ የሄደው ማለት ነው። ሩታን አግብቷት ለዛውም ዓለም እያየ የተጋቡትን ነው ሚዲያ እንዳለ እንትን ያለውን የተጋቡትን ነው ለቆ የሄደው። ሽምግልና መሄዱ ትርጉም የለውም። ቀለበት ማድረጉ ትርጉም የለውም። ዋናው የልብ መተሳሰር ነው። የአብርሃም ልብ ረክቷል ወይ የሚለው ነገር አልረጋም። ሁለት ቦታ ነው ልቡ ያለው። እንደውም ሜሪ የተናገረችው ነገር አለ። ልብህን አረጋጋ፣ ሄርሜላን ነው ወይስ ሩታን ነው ምረጥ እንኳን ስትለው መምረጥ አቅቶታል። እኔ ልጄንም አልተውም ሄርሜላንም አልተውም ነው እሱ እንትን የሚለው። አሁን ሩታ አሁን ሄርሜላ ሩታ ጋር ሲሄድ እርግጠኛ ነኝ ሄርሜላ ትነቅላለች። ምክንያቱም ሰው ነችና ትናደዳለች። የሆነ ነገር ተከስቶ ይሆን ብላ ጭንቀቱ ራሱ ይገላታል። ገባችሁ አይደል? ሩታ ጋር የሚመላለስ ከሆነ እርግጠኛ ነኝ አብርሃም ማስረገዙ አይቀርም። ለማየት ያብቃችሁ። ስለዚህ አብርሃም ልብህን አረጋግተ፣ ሄርሜላን መርጣሃታል። ሰርፕራይዝ እየተደራረጋችሁ ነው። ወድሻለሁ እያልክ ነው። በፊትም ለሩታ እንደዛ ነው የምትለፈልፈው። ልብህን አረጋጋ። ጭንቀት ውስጥ ነው ያለው። ምን ማድረግ እንዳለብህ አታውቅም። ስለዚህ እኔ አላውቅም። እኔ ግን እግዚአብሔር ፍችን በምድር ላይ የሚጠየፉ ፍችን ይጠየፋል። ለዛውም በዝሙት ያልተፋቱትን በዝሙት ስላችሁ አስረግዟት በላይዋ ላይ የሄደው አብርሃም ነው። ስለዚህ አሁን ሄርሜላን ራሱ እኮ አብርሃም ቢያገባት ዝሙተኛ ነው።
በእግዚአብሔር ፊት አይፈቀድለትም። አመንዝራ ነው የሚባለው። ሚስቱ በህይወት እያለች ነው ሄርሜላን እያገባ። ሙታ እንኳን ቢሆን ይቻል ነበረ። በህይወት እያለች ነው ሄርሜላን እያገባ ያለ። ስለዚህ ከሄርሜላ ልጅም ወለደ አልወለደ የአመንዝራ ልጅ ነው እየተወለደ ያለው ማለት ነው። ሄርሜላ በሰርግም አገባት አላገባት በእግዚአብሔር ፊት ሁለቱም አመንዝራ ናቸው። ምክንያቱም ሚስትና ልጁን ትቶ ነው ወደ ሄርሜላ ሄደው። ሳይፋታ ነው በፊት ወደ ሄርሜላ ሄደው አይደለ? ከዛም በኋላ በመሃል ነው የተፋቱት። አሁንም ልባቸው አልተቆራረጠም። ነገር ግን አሁንም እንደው በእምነታችን ስንሄድ ሁለቱ ተጋብተው ቢኖሩም አመንዝራ ናቸው። የሚወልዱት ልጅ ራሱ የአመንዝራ ልጅ ነው እንጂ የትዳር ልጅ አይባልም ማለት ነው። እና ከሁለት አንዱን መርጠ በአንዱ ብትረጋጋ ቆንጆ ነው። ሄርሜላ ማርግዛለች፣ ታሳዝናለች። በሷ ላይ መፍረድ አያስፈልግም። በሩታ ላይ መፍረድ አያስፈልግም። በመሃል እየዋለለ ያለው አብርሃም ነው። ተረጋጋና ልቦናህን መልስ። ልጅቷንም እንትናት በላት። አሁን የሄርሜላ ህይወት የተረጋጋ ህይወት አይሆንም። የፈለገ ቢጋባ በመሃል ልጅ ሆኖ መሰናከል አይጠፋም። እንደዚሁ አሁን ፍቅር እንዳሉ ትዳሩ ሲገባ ደግሞ ልክ የሩታ ዕጣ እንዳይደርስባት ራሱ እፈራለሁ። እስቲ የሚቀጥለውን ደግሞ እናያለን ምን እንደሚከሰት። ግን የነሱ ደጋፊዎች ልባችሁን ጠብቁ እንዳትጎዱ። እነሱ ቢጎዱም ቢዝነሳቸውን እየሸቀሉ ነው። እናንተ ግን ሰው ቤት የምትሰሩ አላችሁ፣ ስለነሱ የምትጨነቁ አላችሁ። ልቦናችሁን ጠብቁ። እግዚአብሔር እንግዲህ በመሃላቸው ጣልቃ ይግባ። እውነት ይሁን ድራማ እንግዲህ የምናውቀው ነገር የለም። እኔ እንግዲህ ሩታ የምትናገረው ነገር የለም። በፍቅር ልጃችንን እናሳድጋለን እያለች ነው። ከሱ ጋር አንድ ላይ እንኖራለን። ይሄ ጥያቄ መልሱ። እቺ ልጅ ደግሞ የሆነ ነገር ሳታይ እንደዚህ ልትል አትችልም። ሲቀጥል ደግሞ ሄርሜላ ደግሞ ሩታ ጋር ሲሄድ ቁጭ ብላ የምትጠብቀው እርጉዝ ሴትም ታሳዝናለች። ሲቀጥል የአብርሃም እናትና አባት ይሄ ህፃን ልጅ እያለ ሄርሜላን ሁለተኛ ሚስት ይቀበላሉ ወይ የሚለውንም ቁጭ ብሎ ማየት መልካም ነው። የተወለደው ልጅ አለ። እሱ ሳያድግ ሌላ ሚስት መዳር ማለት አስቡ። ጎረቤት አለ፣ ዘመድ አለ፣ አዝማድ አለ። ልጃችሁ ምን አይነት ነው? አስረግዞ ብቻ እንትን የሚል ነው ወይ? የመጀመሪያዋን ልጅ አስረግዞ እንዲሆነ ብሎ ስም መጥፋት አለ። የሄርሜላ እናትና አባት ይቀበሏታል። እህቶቹ ተቀብለውታል። እናትና አባት ግን ፍቃደኛ ናቸው ወይ? ይሄንንም በጉጉት እንጠብቃለን ማለት ነው። የሄርሜላም ደጋፊዎች ልቦቻችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። ያሰባችሁትን ያቀዳችሁትን ሁሉ ያሳካላችሁ። ብዙውን ጊዜ ኦዲንስ የሚጨነቅለት ነገር ሲሳካ አይተናናቅም። ሁሌ ኦዲንስ አልቃሻና አዛኝ ነው የሚሆነው እና እነሱ ያሰቡትን ነው ዝም ብለው የሚንቦራጨቁት እና አይዟችሁ በርቱ ጠንክሮ ላለኝ ጨረሰ።